ወደ ዳና ኮኔክሽን እንመለሳለን። ድርሽ ወደ ጨዋታችን ስንመለስ ያው አንድ የፕሮግራም ስኬታማ እንደሚሆነው ሁሉ የተለያዩ ውጣ ውረዶች ይገጥማሉ ማለት አይጠፋምና ምን አይነት ችግሮች ሲገጥሟችሁ ነበረ? ከስኬታችሁ ጀርባ ምን አይነት ነገሮች ይገጥሟችሁ ነበረ? የኛ ፈተና የነበረው አብዛኛውን ሰው ከሚፈተነው ፈተና ትንሽ ለየት ይል ነበር የኛ። ምክንያቱም ፕሮግራም ሰው ጀምሮ በስፖንሰር ችግር ስራው በቃ አደጋ ላይ ሊሆንበት ይችላል። ምክንያቱም ስፖንሰር ከሌለ ከጣቢያው ጋር ያለ አግሪመንት ሊፈርስ ይችላል። ምክንያቱም ዞሮ ዞሮ ለጣቢያው የምትከፍለው ነገር ከሱ በምታገኘው ነገር ነው። ለዛ አብዛኛውን ሰው የስፖንሰር ችግር ምናምን ይገጥመዋል። እንደገና ደግሞ ይሄ የፕሮግራም ኮንሲስተንሲን አስቀጥሎ ለመሄድ የሚያስችል የኮንተንት ችግር ሰው ይገጥመዋል። እኛ የዚህ ሁሉ ችግር የለብንም ነበረ። የስፖንሰር ችግር የለም። ስፖንሰር በወረፋ ነው የሚካሄደው። 3 ፈርኒቸር ቤቶች ሊመጡ ይችላሉ። የዛኔ ደግሞ ደቡብ ኤፍኤም ላይ እኛም ደግሞ አንቀበልም፣ ተመሳሳይ ምርቶችን አንቀበልም ነበር። በአንድ ሰዓት ፕሮግራማችን ላይ የተለያዩ ፕሮዳክቶችን ነበር የምናስተዋውቀው። ይሄ የሆነ የደላላ መንፈስ እንዳይኖር እንፈልጋለን። ለዛ በወረፋ ነበር የምናስኬደው። የኮንተንትም ችግር የለብንም። ሁላችንም ጥሩ ኤክስፒሪየንስ የነበረን ልጆች ነበር ነው። ግን ምንድነው ስቴሽኖች ላይ በጣም ፈተና ነበረብን። ለምሳሌ ስቴሽን ላይ የሚቀለደውን ቀልድ አንተና እኔ የምንተረጉምበት መንገድ ይለያያል። ስለቀልድ ማናቅ ከሆነ ማለት ነው። አሁን ለምሳሌ የነ ቢኒን አክሰንት የምታውቀው ነው። ያንን አክሰንት የሆነ በዚህ ሰሞን ኦዲቶሪያል ላይ ይጠራና ቢኒ ባለፈው የቀለደበት አክሰንት የእንትን ብሔር ነው ይልካል። ኧረ ምናምን ስትል በእንትን ብሔር ነው የቀለደው፣ ይሄን እንትናን ለመንካት ፈልጎ ነው ይሄ ምናምን። ከባድ ፈተና ነበር። እኔ ደግሞ ለነ ቢኒ አልነግራቸውም። እኔ በየሳምንቱ ነበረ የማስጠንቀቂያ ወረቀት የሚጻፍልኝ። በምን ኬዝ ነው የሚጻፍልኝ? በኮሜዲያኖቹ። አሁን ለምሳሌ እንትን ሲቀልድ እንደዚህ ነበረ፣ እንደዚህ ሲሆን እንዲህ ነው ማለት። እኛ ፕሮግራሙን ለአንድ ቀን ብንተወ ጣቢያውን አያስቀምጠውም አድማጭ። በጣም በቃ በጉጉት የሚጠበቅ ፕሮግራም ነው። ግን ያው ደግሞ ፈተናም አለ። እንደዛም ሆኖ ፈተና ነበረብንና ያን ለመናገር ፈልጎ አይደለም የቀለደው እንትን እኮ ነው ይሄ እንትናን ለመንካት ነው ይሄ በቃ ፐርሰናል የሆነ ነገር ተነስቶ ይደረግ ነበርና እኛንም ያልተረዱን መንገድ ነበረ። ፋይናሊ ግን አወቁን። እኛም ኢንቴንሽናችን ታወቀ። አላማችን ማደግና ማደግ ነው፣ ማንንም የመንካት ምናምን። እንደውም ቢኒ መጨረሻ ላይ ምንድነው ያመጣው? አጎቴን የጀመረው ቢኒ ነው እና አየለ ስትል የሆነ አየለ እሱ የተነካ ይመስለዋል። ከስሙ ጋር እያነካኩ ከብሔሩ ጋር እንደገና የስሙን አይነት እንትን ይሉና እንትን ብሔርን ለመንካት ነው ምናምን ነገር ይባላል ማለት እና በጣም ሲያስቸግረን በቃ ለምን አጎቴ አንለውም ተብሎ ሁሉም ቀልድ በአጎቴ ሆነ። አጎቴ እንደዚህ ሆኖ ነበር። አጎቴ ቢኒን እንደውም በፊት አጎቴን በዚህ ሳምንት እንገለውና አጎቴ እኮ ሞተ ምናምን ተብሎ አይለኛ ጭዌ በቃ ምናምን ሰው አዝኖ ኔክስት ዊክ ላይ በነገራችን ላይ አጎቴ ሲባል ሞቷን ነበር እንደ ባለፈው ምናምን። ቢኒ እንደውም እኛ የአጎት ሀብታም ነን ብዙ አጎት አለን ምናምን ይላል እና በራሳችን አጎት መቀለድ ጀመርን። ከዛ ቢኒም ወደ አሜሪካ እንደሄደ ዜዶን በዛ ነው የጀመረው። በቃ አጎቴ ብለን ጀመርን። ሰላም አገኘን ከአጎታችን። የራሳቸው ሰካራም ነው ብንል የራሳችን አጎት ነው፣ ወደቀ ብንል፣ ካሰረ ብንል፣ ሞተ ብንል ከራሳችን አጎት ጋር ነው ታሪኩ ያለው እና ብቻ የኛ ችግር የነበረው የኛ መሰናክል የነበረው ከጣቢያዎቹ ጋር የነበረን አግሪመንት ነው እንጂ ሌላ ምንም። ጣቢያው የመንግስት ቤት ነው። ኦኬ፣ ከባድ ነው። ሌላ እንትን አማራጭም አልነበራችሁም? ሌላ ምንም አማራጭ አልነበረንም። እኔ ደግሞ በባህሪ ጣቢያ በመቀያየር አላምንም። አሁን ለምሳሌ የዛሬ 9 ዓመት ነው አዲስ አበባ የመጣሁት። ኢትዮ ኤፍኤም ነው ጆይን ያደረኩት። ከኢትዮ ኤፍኤም ውጭ ሌላ ጣቢያ ምን እንደሚመስል አላውቅም። ማለት ሁሉም ጣቢያ የራሱ ደካማ ጎን የራሱ ጠንካራ ጎን አለው። ኦኬ፣ ለዛ ከጣቢያው ጋር የሚያግባባንን ነገር እየሰራው ብቆይ ነው የሚሻለኝ እንጂ እዛም ቤት ስትሄድ ሌላ ችግር አለው፣ እዛም ቤት ስትሄድ ሌላ ችግር አለው። ለዛ ኢትዮ ኤፍኤምን ደግሞ በጣም ነው የምወደው። መጀመሪያ ማቀው ቤት ነው። እዚህ ሀገር ስመጣ በጣም ነው የምወደው። ቦስ የኛ አለቆች እነ ሰይፍሻ ናቸው። በደንብ አንደርስታንድ ያደርጓል። ስፖንሰር ሲጠፋ አንደርስታንድ ትደረጋለ፣ ሳይመች ሲቀር አንደርስታንድ ትደረጋለ እና እነሱ ያለፉበትን መንገድ ስለምንሄድ ለነሱ ምንደብቃቸው ነገር የለም እና
አርት ውስጥም ያሉ ሰዎች ስለሆኑ በደንብ አንደርስታንድ አድርገው ነው የምንሰራው እና እኔ ላይክ የሆነ የጋሽ ዳና ቤት ምናምን ነው የሚመስለኝ ኢትዮ ኤፍኤም የእናቴ አባቴ ቤት አይነት ምቾት ነው ያለኝ እዛ። ያ መልካም። ወደ ከሐዋሳ ወደ አዲስ አበባ የዝውውር እንትኑ እንዴት ነበር? ፊርማው ማለት እንዴት ነበር? እንዴት ነበረ ማለት ስፖንሰር የሆነ ገንዘብ ሲያዝ ነው ወደ አዲስ አበባ ወይስ ምንድን ነው የነበረው? እኔ የሚገርም ነገር ናትሻዬ ሐዋሳ እያለን እንዳልኩ ነው ቅድም መደጋገም እንዳይሆንብኝ የስፖንሰር ችግር የለብንም፣ የአድማጭ ችግር የለብንም ምናምን ነገር ያችን ሬዲዮ ነው የምንሰራው። እኔ ግን ይነው ቴሌቪዥን ፕሮግራሞች ሆስት ማድረግ ፈልጋለሁ፣ መስራት ፈልጋለሁ። የቴሌቪዥን ፕሮዳክሽን፣ የማስታወቂያዎች፣ ኮሜርሻሎች መስራት ፈልጋለሁ። በድምፅ ለተለያዩ ተቋማት ማስታወቂያ ማንበብ ፈልጋለሁ ምናምን እና የስ የሆነ በቂ ነገር እኮ ነው ማገኘው ማለት በጣም ብዙ ገቢ ነው ያለኝ እዛ ያለው። ግን ያ ብቻ ለእኔ አጥጋቢ አይደለም። እኔ በባህሬ የሚበልጡኝ ሰዎች መሀል ነው መቆየት መፈልገው። ሁሌም ከሚበልጡኝ ሰዎች ጋር መስራት የሆነ ቀና ብዬ ማየው ሰው ሊኖር ይገባል ብዬ አስባለሁ ሁልጊዜ እና ደቡብ ኤፍኤም እያለን አንደኛ ነን፣ በደንብ ገቢ አንደኛ ነን፣ ተደማጭ አንደኛ ነን ምናምን። እሺ ከዛስ ህልሜን እየኖርኩት ነው ብዬ አስባለሁ። የስ ሬዲዮዋን እየሰራው ነው፣ ግን የምፈልገውን ማስታወቂያ እየሰራው ነው ወይ? አብሮ የሚወዳደር የሆነ ምሰጋበት በለጠኝ አልበለጠኝ ምናምን ብዬ ተከትዬ እግሩን ምናምን ምሰራው ሰው አለ ስል ማንም የለም። እዚህ መምጣት ነበረብኝ፣ ለምፈልጋቸው ስራዎች እዚህ መምጣት ነበረብኝ። ለዛ ያው ኮሚኒኬት ያደረኩት ሴፍሻን ነበረ። አየር ላይ ደወልኩለት። ያ ቀን ነበረ እሱ ያው ፕሮግራማችን ያው ፖፑላር ስለነበር ያቅ ነበር። አረ ካቻሳ ምንም አያሳስብም ቤቱ ሞቆ እየጠበቃችሁ ነው አለ። ወደዚህ አላልኩም። መጥቼ ገርጂ አካባቢ ቤት ተከራየሁኝ። ከዛ የአየር ሰዓት በሳምንት 4 ቀን ወሰድኩኝ። በቃ ልጆቼን ይዤ መጣሁ። ዜድዬ መጣ። በጣም አሪፍ። እዚህ ከመጣችሁ በኋላ ከዜዶ ጋር የመቀጠል እንትን ነበራችሁ አይደለ? ዩቲዩብ ላይ ምናምን ያየው ይመስለኛል። ሎሚ ምናምን የሚባል እንትን ቆይቷል ያየሁት በነገራችን ላይ እና የመቀጠል ነበረ። ከዛ በኋላ ምንድን ነው የሆነ መንታ መንገድ ላይ ሆናችሁ ነው ከዜዶ ጋር ያልቀጠላችሁበት ምክንያት? ምን ሆነ መሰለ፣ ልክ ነው። ሎሚ ቲዩብ ላይ እንሰራ ነበረ። ሎሚ ቲዩብ ላይ እንሰራለን። ለሎሚ ቲዩብ ብቻ አይደለም፣ አንዳንድ ቲዩቦች ይጠሩናል በቋሚነት። ሎሚ ላይ የተወሰነ ጊዜ ሰርተን ነበረ። ከዛ ግን ለተለያዩ ቻናሎች ሀብትሽ ለሚባል ልጅ ምናምን አስታውሳለሁ፣ ለነሱም በቪዲዮ መልክ እንሰራላቸው ነበር። እንደገና ደግሞ ሬዲዮ የምንሰራውን ፕሮግራም እንሰጣቸው ነበረ። እንደዛ እናደርግ ነበረ። ከዛ በቃ በዛ ቀጠልን። ሬዲዮ ፕሮግራማችን ያው ስቲል አለ እንሰራዋለን። ግን ዜድዬ ምንድነው ወደ ሐዋሳ ተመልሶ ሄደ ዜዶ እና ወደ ሐዋሳ ሄደ። ከዛ ሲመጣ አብረን ጆይን እያደረግን እንገባለን። ከዛ ደግሞ ሳይኖር ሲቀር ደግሞ ሌሎች ኮሜዲያኖች አሉ፣ እነ ያሲኖ አለ፣ እነ ሀብትሽ አሉ፣ ሌሎች ኮሜዲያኖች አሉ፣ ይገባሉ። ያው በየሲዝኑ ሰዎች አሉት ፕሮግራሙ። በጣም ግን በነገራችን ላይ አሁን አንቺ የምትስቂው ሳቅ እኔ ሁሌ ጥያቄ የሚሆንብኝ ማለት ነው፣ አንቺ የምትሳቂው ሳቅ ሪል ነው ማለት በጣም የሰዎች ላይ የሆነ አለ እኮ ፌክ የሆኑ ሳቆች ሪል ነው እና ቀልዶቹ ላይቭ እዛው ጋ ነው የሆነ እንትን ነው ፕሮግራሙ ላይቭ ነው ወይስ ቀልዶቹ ተደጋግመው ነው ወይስ የአንቺ ሳቅ እንዴት ነው? ፕሮግራሙ ላይቭ ነው ናቻ፣ ፕሮግራሙ ላይቭ ነው። ያው ፕሮግራሙን በደንብ ዳና ኮኔክሽን የሚያዳምጥ ሰው ያውቀዋል። ካላሳቀኝ አልስቅም በፍጹም። ኦኬ ምናምን ብዬ ነው ማልፈው። ካሳቀኝም እንደዛ ምንም የምቆጣጠረው ነገር አይደለም። ለዛ በባህሪም እኔ ደግሞ ለደስታ በጣም ቅርብ ነኝ። ጨዋታ፣ ቀልድ በጣም ነው የምወደው። ለዛ በደንብ ጨዋታ አዋቂ ካገኘኝ በቃ እኔን ማስለቀስ ይችላል በደንብ አድርጎ ማለት ነው። እና ብዙ ሰው ይላል እንደዚህ መሳቅ ይቻላል እንደ የአንቺ ሳቅማ የመንግስት እጅ ያለበት ምናምን ይልሃል። እንደገና ደግሞ አንዳንድ ሰሞን ደግሞ ሳልስቅ ስቀር ስፖንሰር ቀንሶብሻል መሰለኝ ሰሞኑን የሳቅሽ ስፖንሰር አልተደረገም እየሳቅሽ አይደለም ምናምን ይላል። ግን ከዚህ ሁሉ ጋር የተገናኘ ነገር አይደለም። የኔ ሳቅ ደስታዬ ከኔ ጋር እና ከፈጣሪ ጋር ያለ ነው። ጨዋታ ካለ፣ ደስ የሚል ነገር ካለ እኔ ሁሌም ሀፒ ነኝ እና ለደስታ ቅርብ በሆንከው መጠን ነው ደስታ ወደ አንተ የሚመጣው። በጣም ደስተኛ ሆኜ ራሴን የማገኝበት እኔ መልኬ ሁሉ ነገር ያለበት ፕሮግራም ነው። እኔ ነው የሚመስለው ዳና ኮኔክሽን ራሱ። እዚህ ጋር ነው አሁን ዋናው ጥያቄ ድርሽ፣ ብዙ ሰዎችን መገንዘብ ያለባቸው ብዬ አስባለሁ። ድርሹ
የክፍለ ሀገር ልጅ ነሽ። ያው ሐዋሳ በእርግጥ ትልቅ ከተማ ነው። ሴት ልጅ ነሽ። ከዛን የ3 ልጆች እናት ነሽ። ባለትዳር ነሽ። ለተለያዩ ድርጅቶች የተለያዩ ማስታወቂያዎችን ትሰሪያለሽ። በጣም ቢዚ ነሽ እና ይሄን ሁላ ነገር እንዴት ነው የምታስኬጂው? ማለት ህይወትን አሸንፈሻል። ህልመኛ ነሽ። ሐዋሳ አይበቃኝም በቃ ማለት እንደ ሀገሪቱ መፎካከር አለብኝ ብለሽ ሐዋሳን ጥለሽ ወደ አዲስ አበባ መተሻል። እዚህም አሉ ከሚባሉ ጋዜጠኞች መካከል፣ የማስታወቂያ ሙያተኞች መካከል፣ ፕሮግራም አቅራቢዎች መካከል ሆነሻልና የዚህ ሁሉ ነገር የስኬት ሚስጥርሽ ወይንም ደግሞ እነኚህን ነገሮች እንዴት ነው የምታቻችያቸው? ብዙ ሰው ይህንን መገንዘብ አለበት ብዬ አስባለሁ። ለምሳሌ ከሐዋሳ ስንመጣ በጣም ብዙ ፈተና ነበር ናቲ። ነገሩን አሁን ቀለል አድርገን ዋናውን ነገር እናውራው እንጂ ብዙ ነገር ማለት የምትፈተንበት ብዙ ነገር አለ። ከፋሚሊ ጀምሮ በቃ አንቺ እኮ ደህና ገቢ አለሽ፣ ለምን ትሄጃለሽ? ይኸው እየተደመጥሽ አይደል? እንዲህ ምን ትፈልጊያለሽ? ምናምን ይልሃል። አንዳንድ ሰው ደግሞ እዚህ እንደምትደመጡት አይደለም፣ እንትን እኮ አዲስ አበባ እኮ እንትን አለ፣ ሰይፉ አለ፣ እንትን አለ፣ በቃ ይጠራልሃል ነፍ ሰው እና እነዚህ መሀል መደመጥ አትችይም ምናምን ይላል። እና ሁሌ እላቸዋለሁ እዚህ አንደኛ ነኝ አይደል? አዲስ አበባ ገብቼ 100ኛ ልሁን፣ ችግር የለውም፣ ደረጃው አያሳስበኝም፣ ሰርተን እናመጣዋለን ምናምን እላለሁ። እና በጣም ማለት ላለምኩለት ዓላማ የትኛውንም አይነት መስዋዕትነት መክፈል እፈልጋለሁ። እንደሚከብድም ማረጋገጥ ነው የምፈልገው። እኔ ሰው ባወራው ነገር አላምነው። እና ከዛ ነበር የሚጀምረው ፈተናው። ሰው ያሰጋሃል። እንደዚህ እዚህ እንደምታዩ አይደለም። አዲስ አበባ መንገድ አለማወቅ ራሱ ችግር ነው። ሰፈሮቹ ከባድ፣ የአዲስ አበባ ሰው እንደዚህ ነው ምናምን ይልሃል ሰው። ፋይናሊ ግን ካለምክበት ዓላማ ናትዬ፣ መቼም አንተ የዓላማ ሰው ስለሆንክ ይህንን ጠንቅቀህ ታውቃለህ። የሆነን ነገር ካለምከው እንቅልፍ አያስተኛም እኮ ናትዬ አይደለ? የሆነ ነገር አረገዋለሁ ካልክ ምንም ለምን ጦርነት አይሆንም? ለምን ሞት አይሆንም? በቃ በዛ መካከል አልፈክ ያችን መንካት የምትፈልግባትን ቦታ ነው መንካት የምትፈልገው። እና እኔ አሁን በጣም ትራጀዲ ነው የሚሆነው። አሁን ያንን መሰናክሉን ግርግሩን ማውራት ከጀመርኩኝ በቃ የለቅሶ ፕሮግራም ነው የሚሆነው። ግን በቃ አይሆንም፣ እዚህ መቀጠል አልችልም ብዬ እነዛን ሁሉ የዓመት ስፖንሰር ነበረኝ፣ የ2 ዓመት ስፖንሰር ምናምን ውል አቋርጬ ነው ኦልሬዲ የመጣሁት። ጣቢያውም ደስ አላለውም ነበረ። ግን ደግሞ እኔ ዓላማ አለኝ ማለት ትልቁን ነገር ለብዙ ሰው አሁን ያ ስኬት ሊመስለው ይችላል። ለእኔ ግን ስኬት አልነበረም። እዛ አካባቢ የነበረ ነገር የስ ዋን ኦፍ የኔ የስራ መጀመሪያ ፍሮም ደ ስክራች ሁሉን ነገር ያየሁበት ቤቴ ቢሆንም እሱ ግን መጨረሻ እንዳልነበር አውቅ ነበር። እና አዲስ አበባ መምጣት ነበረብኝ ብዬ አዲስ አበባ መጣሁ። ግን አንዳንዴ ነው ኖ ምናምን ብለህ ከመጣክ በኋላ ሰዎች ያሉት ነገር የሚመስል ነገር ይገጥማል። ለምሳሌ የሰፈር አለማወቅ ችግር ለእኔ በጣም ከባድ ነበር። እዚህ አሁን ስፖንሰር ቀጥሮ እንዴ በሜክሲኮ ታጥፈሽ አሁን እኮ ጂፒኤስን አብርተ ምናምን ነገር ትሄዳለች፣ ችግር የለም ጉግል ማፕን አብርተ። የዛኔ ግን እንደዛ የሚባል ነገር የለም። በቃ ስፖንሰር ጋር ደግሞ በየሰዓቱ ታጠፊ ነው ያልከኝ፣ በዚህ ግቢ ነው ያልከኝ ምናምን ማለት አይቻልም። እና ፈተናው ብዙ ነው። ከዛ ስመጣ ደግሞ በቃ ቅዝቃዜ ነበር። ሐዋሳን እንደምታውቃት ነው አየሯን። ቅዝቃዜው አልተመቸኝም፣ ልጆቼን አልተመቻቸውም። ብቻ በስመ አብ በጣም ብዙ ፈተና ነበረ። ያሉኝ ነገር ለካ እውነት ነው ምናምን ትላለህ። እዛ የተሟረተብክ ነገር ሁሉ እውነት ይመስላል። ራስሽን መጠራጠር ትጀምራለህ። በቃ ኦኬ ያሉት ነገር ልክ ነው ማለት ነው ምናምን ትላለህ። ግን ከእግዚአብሔር ጋር ደግሞ ሁሉን ነገር ትችላለህ። የሚያስችል እግዚአብሔር አለ። እውነት ነው። ላይፌ በጣም ከባድ ነው። የ3 ልጆች እናት ሆኖ ሰርቶ እንደገና ደግሞ ከአዲሱ ጄኔሬሽን ጋር እንደገና እየታገልክ ማስታወቂያው ምኑን እዚህ ጋር የሆነ መፋለጡ ምናምን በጣም ከባድ ነው። ግን አሁንም ህልም ላለው ሰው የሆነ ቦታ ራሱን ላስቀመጠ ሰው ራቅ አድርገህ የምታየው አንተ ካለክ እዛ ላይ ለመድረስ በጣም ብዙ መስዋዕትነቶችን ትከፍላለክ። እና ያንን አድርጌያለሁ። አሁን ሁሌ እላቸዋለሁ እዛ 100ኛ ልሁን አላልኳችሁም እላለሁ። አዲስ አበባ ውስጥ የሆነን ሰው አቁመኸው እስቲ ኢትዮጵያ ውስጥ ካሉ የሬዲዮ ፕሮግራሞች ጥራ ብትለው ከ1 እስከ 5 ካሉት ውስጥ ዳና ኮኔክሽን አለ። ገባል? እና ሚዲያ ላይ ደግሞ ናትዬ ምን መሰለ፣ ሚዲያ ላይ ለምሳሌ የሆነ ሰሞን ቫይራል መሆን ታሪክ አይደለም። ብዙ ሰዎች ቫይራል ነበሩ የምናውቃቸው የዛሬ 5 ዓመት 6 ዓመት አሉ ወይ?
ገባ ሚዲያ ጀግንነት በቃ ጀግና ነክ ሚዲያ ላይ የምትባለው ኮንሲስተንሲን ጠብቀ ስትሄድ ነው። ገባ ማስቀጠል ከቻልክ ነው። የኖርክበት ዘመን የቀጠልክበት ዘመን እኮ ነው የሚያስከብር። አሁን ለምሳሌ ሰይፍሻ የሆነ የ3 ቀን የ4 ቀን የዛሬ ምናምን ዓመት የሰራቸው ፕሮግራሞቹ አይደለም ቫይራል ያደረጉት ይህን ክብር ያሰጡት እዚህ ቦታ ላይ ያለው እስከ ዛሬ ድረስ የመጣበት መንገድ ያስቆጠረው ዘመን ሚዲያ ላይ ያስቆጠርክበት ዘመን ነው እንጂ የሆነ ሰሞንማ የሆነ ሰሞን የሆኑ ሰዎች ነበሩ። በቃ ታሪክ አይደለም። የሆኑ ሰዎች ይመጣሉ ይሄዳሉ፣ ጀግኖቹ ግን ይቀጥላሉ። እኔ በዛ ነው ማምነው። አሁን የሆነ ሰው እንትና መጣ በስመ አብ የሚገርም ሰው ነው ምናምን ትባላለህ። አሁን ሬዲዮ ላይ እንትና እየመጣ ነው እንግዲህ በቃ አደራችሁ ምናምን ይባላል። እኔ ሁሌ እንደ ይቀጥላል እንቀጥል እስቲ ምንም ችግር የለው እንቀጥል። ቲክቶክ ትሬንድ እኮ ማለት ነው የሆነ ሰዎች ትሬንድ ይሆናሉ። በቃ ኮንተንት ያስፈልጋል። በቃ ቀጣይነት ነው እንትን ለሰው ልጅ እንትን እሱ ነው ቀጣይነት ሲኖረው ነው። በቃ የሚዲያ ስኬት መቀጠል ነው እንጂ የሆነ ሰሞን ቫይራል ሆኖ መጥፋት አይደለም። ያንን በደንብ ተረድቻለሁ እና እግዚአብሔር ይመስገን ዳና ኮኔክሽን በ14ኛ ዓመታችንን ልንይዝ ነው። የሬዲዮ ፕሮግራማችን በራሱ በጣም እንግዲህ ወይኔ እየሄደ ነው እየገሰገሰ ነው። እድሜያና ሰላም ስማ ሬዲዮ ላይ ገብተን ማለት ነው ያው ቅዳሜ ከሰይፉ ጋር እንደምገባ ታውቃለህ። ቀን ለራሴ እገባለሁ፣ ታዲያስ አዲስ ላይ እገባለሁ እና ሁሌ ስለ ልደት የሆነ አድማጭ ደውልና ልደቴ ነው ምናምን እንዲህ ምናምን ይላል። ከዛ ስለ ልደት ተነስቶ ወይ እሺ ምናምን ያው እድሜ እኮ ሄደ ድርሹ ምናምን የአንቺስ መች ነው ልደትሽ ምናምን ሲለኝ የሚቀጥለው ሚያዝያ ላይ 24ኛዬን ይዛለሁ ምናምን ሁሌ ነው የምለው። እንግዲህ ወደ 8 ዓመት እንዲህ በማለት ማለት ነው። ከዛ ሰይፉ ምን ቢል ጥሩ ነው እኔ ድርሹ አንቺ 24 በእኛን ሁሌ ችግር የለውም ግን ልጆችሽ የሆነ ቀን ይደርሱብሽና ተጋጩ። ቲክቶክ ላይ ራሱ ቫይራል ነበረ በጣም እና ድርሹና ልጆቿ በእድሜ ተጋጩ እንዳይባል ነው እንጂ ለእኛ ችግር የለም። ሁሌም በይ የዛሬ 3 ማለት ነው 24 ነው እና ዳና ኮኔክሽን 14 ዓመት ብዬ ምናምን እላለሁ እና ግን ደስ ይለኛል። በቃ ክብር ነው የሚሰማኝ። የሆነ የሬዲዮ ፕሮግራም እስከዛሬ ድረስ የሆነም ፕሮግራም በቃ ከአድማጭ ጆሮ ሳታርቀው በቃ ሁሉን ነገር ችለ ስፖንሰር ቢጠፋ ስፖንሰር ቢመጣ ፕሮግራሙ ቢደመጥ ባይደመጥ የሆነ መሰናክል ቢኖር ባይኖር በስራክ ላይ እኔ ፈተና ቢመጣ ባይመጣ አንተ ግን እየቀጠልክ ነው። በቃ ያ ነው ዊን የምታደርገው ያ ነው በቃ እና በጣም ነው ደስ የሚል። ያ እኔ የስኬት አንዱ ሚስጥር የሚመስለኝ ደግሞ አንድ ቦታ ፈተናን ተቋቁሞ ለረጅም ሰዓት መቆም እኔ ያ አንዱ የሆነ ሰዎችን በጣም ስኬታማ ከሚያደርጋቸው ነገር ውስጥ አንዱ ነው ብዬ አስባለሁ። ግን ስላንቺ ሳስብ ድርሽዬ ታይም ማኔጅመንት የሰዓት አጠቃቀምሽ እንዴት ነው ብዬ አስባለሁ። ለመጀመሪያ ጊዜ እኔ ድርሹ ዳና 3 ሴት ልጆች አላትን ስሰማ ወይንም ሳውቅ እንዴ ምን ጊዜ ነው ያልኩት ምን ጊዜ ነው ያልኩት ጎምሳ ነው መስለ ካለ ቲክቶክ ላይ ስታይ ያው ሚዲያ ያለ ሰው ምን ጊዜም የሚመስለን በቃ ሁሌ ሚዲያ ላይ ስለምናስበው ሌላ ነገሩን አናስብም። ሁሌ ሚዲያ ላይ ነውና ጊዜ የለውም ብለን ነው የምናስበውና የሰዓት አጠቃቀምሽ እንዴት ነው? በዚሁ ልጠይቅሽ ፈልጋለሁ። በናትሻዬ ሰዓቴ ላይ በጣም ራስ ወዳድ ነኝ። በጣም በቃ ማለት ሰዓቴ ላይ ናትዬ ቀልድ የለም። በህይወቴም ደግሞ መጀመሪያ ከሰዓቴ በፊት ላይፌ ላይ የማይጠቅመኝ ቦታ ላይ አታገኘኝም። በእውቀት የሆነ ነገር የማላገኝበት ቦታ ላይ የሆነ ነገር የማይጨምርልኝ ቦታ ላይ ዝም ብዬ አልገኝም። በቃ ማለት አልገኝም እና ሰዓቴ ላይ ራስ ወዳድ ነኝ ስለ የቤት ስራ የሚሆንብኝን ነገር ሁሉ ሳልጨርስ አላድርም። ለምሳሌ ሁሌም የፕሮግራም ደብተር አለኝ፣ ማስታወሻ ደብተሮች አሉኝ ቤቴ ውስጥ በጣም ብዙ ነው፣ ረጅም ዓመት የተጻፉና የሳምንት እቅዶቼን በደንብ ጽፋለሁ። ከዛ ዋናዎቹን ጽፋለሁ። ሰኞ ምሰራቸውን ነገሮች፣ ማክሰኞ ምሰራቸውን ነገሮች፣ ሮብ ምሰራቸውን ነገሮች እና እንዲያድሩ አልፈልግም እና ኤፍኤም ሜድ ካለብኝ ኤፍኤም መቀረጸው ነገር ካለ ቀረጻለሁ፣ ማነበው ነገር ካለ አነባለሁ። ልጆቼ ጋር የሆነ ፕሮግራም ካለ የትምህርት ቤት ክፍያና ምናምን ካለኝ የሆነ እንትን አደርጋለሁ። የሆነ ነገር በቃ ሁሉ ነገር አደርጋለሁ እና እንደውም ሰሞኑን ውሃ ለማቴጅ ውሃ ልከፍል ማለት ብዙ ቆጠረብኝና ግቢ ውስጥ ለምን ይሄ ቆጠረ ምናምን ብዬ ሊኬጅ ነበረው
እና ለምንድን ነው የቆጠረው ይሄ ሁሉ? ቤቴ እዚህ ቦሌ ነው እና ወደ 32,000 ምናምን ብር ነው የቆጠረው። ውሃ ሊኬጅ ነበረው እኛ አላወቅንም እንጂ ያን ያህል አይመጣም ነበረ። ከዛ ሲመረመር ሊኬጅ አለው ምናምን ተባለ እና ሊኬጁ በምንድን ነው ይሄ የሆነው ብዬ ልጠይቅ ውሃ ለማት ሲሄድ እንደ እዚህ የሚመጣል እንዴ ምናምን አለኝ። አንድ ቤተሰብ ይዘን እንዴ ነው መታሳልጭው ምናምን አለኝ። ግዴታ ነው ታዲያ ይህንን ማወቅ አለብኝ፣ ለዛ ነው የመጣው እና ፕሮግራም አለብኝ ብዬ ይኸው ጽፌያለሁ። ውሃ ለማት ሚል ጽፌያለሁ። እዚህ ጋር ሳሌ አላድርም ብዬ ነው የመጣሁት አልኩት። ብቻ ተረዳው ያለውን ነገር አሰራ ነው ፊክስ አረግ ነው ምናምን ነገር እና ባይዘዌይ ፕሮግራሞች ካሉክ ለምሳሌ አላማ ያለው ሰው በየቀኑ አሁን አላማ የሆነ ቀን የምናሳካው ጉዳይ አይደለም፣ በእያንዳንዱ ቀን የምንገነባው ነገር ነው ብዬ ነው የማስበው። ማለት ናትዬ የሆነ ሚዲያ ላይ ነገ በጣም ትልቅ ሾው አገሪቷ ላይ ይኖረኛል፣ ናቲ የሚባል ሾው ይኖረኛል ብለህ ስታስብ ናቲ የሆነ ቀን ተስፈንጥሮ ምናምን አይደለም ሄደው። ናቲ ማለት ይሄ በእያንዳንዱ ቀን የሚሰራው ናቲ ነው እዛ ጋር የሚገነባው። ለዛ እያንዳንዱን ቀን አላማዬ ላይ የሚያደርሰኝን ነገር ሁሉ እየሰራው ነው ማድረው። ለዛ ምንም በዋዛ በፈዛዛ የሚያልፍ ነገር እኔ ጋር የለም ናትዬ፣ ምንም ነገር የለም። መልካም ድርሽዬ። ሌላው ብዙ ሰዎች ድርሹ ዳናን ኢንተርቪው ያረጋታለሁ ስል ባለፉት ሳምንታት በተለይ አንድ ጥያቄ ደጋግመው ይጽፋሉ እና ድርሹ ዳና ባለቤቷን ወደ ሚዲያ ላይ አታሳየንም፣ ግን ታጓጓናለች። ለምን ዛሬ ይፋ ይሆናል አለ። እንደውም ቤት ነው ያለው። ደስ ይለናል በእውነት ግን አይመስለንም። ይሄ ባሌ እኮ በቃ በጉጉት ነው የሚጠበቀው ታውቃለህ። በጣም ብዙ ሰዎች የእውነት በተደጋጋሚ ሲጠየቅ ነበርና ምክንያቶች ምንድን ነው? እውነት ለመናገር ናቲ አሁን ላይ በምታየው ነገር ሚዲያ ላይ ፋሚሊህን የፐርሰናል ላይፍን ብዙም አደባባይ ላይ ማውጣቱ ብዙም አስፈላጊ ነው ብዬ አላስብም። እኔ ሁሌ እላለሁ ማለት ለሚዲያው እኔ በቂ ነኝ፣ እኔ አነስኩ እንደ እኔ እኮ ሙሉ ባንድ ነኝ ምናምን እላለሁ። ምንድን ያጎደልኩባችሁ እኚህን ሰዎች አምጭልኝ የምትሉኝ ምናምን እላለሁ እና በተቻለ መጠን ደበቅ ያለ ላይፍ ቤተሰብ ቢኖረኝ በጣም ደስ ይለኛል ናትዬ። ለዛ ብዙም እሱም ሚዲያም የሚወድ ሰው አይደለም እንዳጋጣሚ ሆነው፣ ለዛ እኔን በተለያየ ነገር ሰፖርት ያደርገኛል። ግን ደግሞ ሚዲያ ላይ ብዙም የሚዲያ ብዙም እንደ አንድ ሚዲያ ሰው ድርሽዬ ይሄ የሆነ የግል ህይወታችን አለ አይደለ? ለምሳሌ ትዳር ሊሆን ይችላል፣ የተለያዩ የግል ህይወት አለን። እንደ ሚዲያ ሰው ያንን ነገር መደበቅ መልካም ነው ትያለሽ? ምክንያቱም ብዙ በተለይ ይሄ በቲክቶክ ላይ ካፕል ብለው እያንዳንዱን የህይወታቸውን በተለይ የትዳር የፍቅር ህይወታቸውን ያሳያሉና ምንድን ነው ያለሽ መረዳት እሱ ላይ? ያው ሁሉም ሰው ላይፍን የሚያይበት መንገድ ይለያያል ናትዬ። ለአንዳንዱ ሰው ማሳየት ግድ ሊሆን ይችላል፣ አንዳንዱ ሰው ሊወደው ይችላል ያንን ነገር። አንዳንዱ ሰው ደግሞ አስፈላጊ አይደለም ብሎ የሚያስብ ሰው አለ። እኔ አስፈላጊ አይደለም ብለው ከሚያስቡ ሰዎች መካከል አንዷ ነኝ እኔ። ማለት ምንድነው ፐርፐዛቸው? ለምሳሌ የኔ ባል መጥቶ ምንድነው የሚሰራው ብዬ አስባለሁ። ከመታየት ውጭ ኦኬ የድርሹ ባለቤት ነኝ ብሎ ከመሄድ ውጭ ምን ሊጠቅማቸው ይችላል ብዬ ሳስብ ምንም የሚፈጥረው ነገር የለም። ገባ ካደለ? ግን አብዛኛውን ጊዜ ሚዲያ ላይ ወጥቶ የምታየው ቤተሰብ ሚዲያ ላይ የወጣውን ፍቅር ያው እያየን ነው። ሰሞኑን አይደል ብዙ ነገር አለ። ለዛ ላይፍ ትንሽ ደበቅ ሲል ደስ ይላል ናትዬ። እውነት ለመናገር ላይፍ የሚጣፍጠውም እንደዛ ነው። ጓዳህን ምንህን ልጆችህን አደባባይ ላይ ምናምን አውጥተህ እኔ አሁን አስታውሳለሁ የሆነ ታይም ላይ አይ ቲንክ ባልና ሚስቶች ጸብ ምናምን ተፈጥሮ ልጆች ሁላ የወጡበት ታይም ነበረ፣ ትዝ የሚልክ እንደሆነ እና በጣም በቃ ሚዲያው እኮ ሊያጋግልል ይችላል። የሆነ ቦታ ፖድካስት ላይ የሆነ ሾው ላይ ምናምን ልትጠራ ትችላለህ። የሆነ ታይም ላይ ግን እነዛ ልጆች ስነ ልቦና ላይ የሚፈጠረውን ነገር አታውቅም ናትዬ። በቃ እንትን አላለም፣ ልጆቹን ሰፖርት አያደርግም፣ ይሄው ልጆቹ ምናምን ተብሎ ታይተው ይሄ ልጅ ነገ ምን እንደሚሆን አታውቅም አድጎ። ገባ? የሆነ የምታጎልበት ነገር አለ። በቃ የሆነ ነገር ከመጣም እኛ አለን፣ ልጆቻችን ይደጉ በሰላም እድሜያቸውና ስነ ልቦናቸው ሲደርስ እኮ ወደ ሚዲያው መምጣት ከፈለጉ በአግባቡ ይመጡበታል። ግን ባልደረሱ ሰዓት በእነሱ አሳብቤ በእነሱ የሆነ ነገር አድርጌ እነሱን ማሳይበት ነገር የለም። አሁን ልጆቼ
ሁለቱ ብዙም አይደሉም። ትልቋ ልጄ ትወዳለች፣ በጣም ጎበዝና ነገሮችን መግለጽ ትወዳለች። እንዲሁም ለአይሾ ስፒድ እና ለፕራይም ሚኒስተራችን የዛኔ በእኔ 5G አይሆነውም ለስፒድ የተባለ ጊዜ ይህንን ነገር እሳቸው በቃ ፕራይም ሚኒስተራችን ይህንን ነገር 100% እርግጠኛ ነን እኛ ካልናቸው ያደርጉታል እና ቪዲዮ እንስራ ብላ በጣም ቫይራል ቪዲዮ ነበራት። ሀሳቧን ገልጻ ነበር ለአይሾ ስፒድ። እነሱ እንደውም በደንብ ያውቁታል። እኔ እውነት ለመናገር ብዙ መረጃውም አልነበረኝም ስለሱና ዩቲዩበር ነው ምናምን ስላቸው ኖ ላይቭ ስትሪመር ነው እንጂ ዩቲዩበር አይደለም አይባልም ምናምን ሲሉኝ ነበር እነሱ የነገሩኝ። ይህንንም ግን እሷን አመጣታለሁ አንዳንዴ፣ ግን ከኔ ጋር ነው አብራ የምትመጣው እንጂ ብቻዋን የምትመጣበት ሁኔታ የለም። እና ላይፌ በተቻለ መጠን በቃ ሰላማዊ እንዲሆን ከሚዲያው ትንሽ ነፃ የሆነ አካባቢ ይፈልጋለሁ ለፋሚሊ። ያው አንቺ ስላለሽበት ፋሚሊሽ ደግሞ ቀልቀል ሲል ጥሩ ነው። ከሚዲያው ራቅ ያለ ሚዲያው ላይ ያለ ጥሩ ነው። እንዲህ ተቃራኒ ሲሆን ብዬ አስባለሁ። የሆነ ሰውዬ በጣም ተናዶብኝ እንደውም ድርሹ አንቺ ባል የለሽም አለኝ። ባይዜ ብዙ ናቸው እንደዛ የሚገምቱት። ብዙ ሰዎች ለዛ ነው የምደብቀን ምናምን ባል ስለሚላት እንደውም የሆነች ልጅ ስላለኝ በጣም ስዕሉን ወደድኩት እና እንዴት ላስተዋውቅላት እችላለሁ? በቃ ልጅቷ በጣም የሚገርም ስዕል ነው ለቤቴ ስላመጣችልኝ እና እንዴት ላስተዋውቅላት ብዬ ሄይ ጋይስ ቪዲዮ ሲጀምር ሀይ የኔና የባለቤቴ አንቨርሰሪ አለ። ለዚህ አንቨርሰሪ ደግሞ በጣም የሚገርም ስዕል ተስሎልኛል። ስዕሉን ይዤ ማለት ነው። በጣም የሚገርም ስዕል ተስሎልኛል እና ይሄንን ስዕል የምናሳያችሁ ደግሞ እኔና ውዱ ባለቤቴ ነን ምናምን ይመጣል ፍቅር ምናምን እያልኩ እየጠራው ከዛ ብቻ አቆየዋቸው። ስዕሉን አዩልኝ። ያን ዕለት እሱን ቪዲዮ አይቸው በቃ ወይኔ ባሏን ላይ ነው ብዬ በቃ አገኘው ብዬ እግዚአብሔርን ስንት ሰዓት እንደጠበቅኩኝ እኔ ነው የማውቀው። ወደ ገደለው ግቢ እያሉ ያንን ኮመንት ካነበብሽው እንጃ በቃ ሰውን እንዲያበሳ እንዴ በአንድ ቀን 1.1 ቪው ነው ያገኘው። በጣም ሚዲያውም የሚፈልገው እንደዛ አይነት ነገር ነው። ያው አቨሬጅ ዱሬሽኑ አይደለ የታይም እንትን የታየበትን እንትን አይደለ ሪኮመንድ የሚያደርገው እና አሪፍ ትሪክ ነበረ በእውነት። ሰይፉ ሾው ላይ ባለፈው የቀረብኩ ጊዜ ባለቤትሽን ለምንድን ነው የማታሳይኝ ምናምን ሲል ይሄን ያህል አስፈላጊ አይደለም ግን ከተከፈለኝ አመጣዋለሁ ምንም ችግር የለውም ሲባል ሁሉን ነገር ወደ ቢዝነስ የሚዲያ ሰው እንዲኮ ነው። በነገራችን ላይ በዚሁ አንድ ቁም ነገር እናንሳና ድርሽዬ፣ የሚዲያ ሰው በኋላም እንመጣበታለን ምናልባት ስለ ሚዲያው ማውራታችን ስለማይቀር የሚዲያ ሰው ነገሮችን ለምሳሌ ነገሮችን ሁሉ ነገር ሚዲያ ላይ ነው የሱ ነገር። በቅርቡም ደግሞ ከአርቲስት ገነት ንጋቱ ጋር በተያያዘ ብዙ ነገሮች ስለተነሱ ብዬ ነው። ለምሳሌ እንደዚህ አይነት ከባድ ነገሮች ሲፈጠሩ የሚዲያ ሰው ነሽና ያለሽን ሚዲያ ያንን ነገር ለመናገር ትወጫለሽ እና እንዴት ነው የምትመለከችው? እያንዳንዱን ነገር እንደዚህ መጠቀም አለብን ወይስ የሚለውን ነገር እስቲ ያንቺ እይታ ምንድን ነው? ምናልባት ሚዲያ ላይ መስራት ትልቁ ነገር ጉብዝና የሚታወቅበት ነገር የሚተላለፈውና የማይተላለፈውን ለይተህ ስታውቅ ትልቁ እውቀት ለህዝቡ ይሄ መረጃ ደርሶ ይጠቅመዋል ወይ አይጠቅመውም ወይ የሚለውን ነገር። ምክንያቱም በሰዓት የተገደበውን በሆነ ነገር የተወሰነውን ሰዓትን የምትጠቀመው ሚዲያውን በምን መልኩ ነው የሚለው ነገር። ከዛ ደግሞ ይሄንን ከማወቅ በተጨማሪ ደግሞ ምንድነው ኃላፊነት ይፈልጋል። ገባክ? ሪስፖንስብል መሆን አለበት። ሪስፖንስብል መሆን ማለት የራስን ገቢ ብቻ ያሰላ የራስን ፕሮግራም ብቻ ያደመቀ ነገር ሳይሆን ሶስተኛ አራተኛ ወገን ላይ ይሄ መረጃ ሲደርስ ምን ሊፈጥር ይችላል የሚለውን ነገር በኃላፊነት መመርመር ያስፈልጋል። እኝን ሁሉ ሲያልፍ ነው ሚዲያ ላይ የምታወጣው አንድን ነገር። ገባ? እንደወረደ ሁሉም ነገራችንን ካቀረብነውማ በጣም ከባድ ነው። እንደ ማህበረሰብ የምንዛለቀው ነገር አይሆንም። ለዛ ደግሞ ትልቁ ነገር ከኃላፊነት ባሻገር ደግሞ ባህልና ወግ የሚባል ነገር አለ። ሁሉም ነገር ባህል፣ ወግ አለው። ገባክ? ለምሳሌ እኔ የሆነ አካባቢ ላይ አይበለውና የሆነ አካባቢ ላይ ህይወቴን ባጣ ናትዬ ከቤተሰቦቼ ቀድመክ መረጃው ሊደርስክ ይችላል። መረጃው እንደደረሰ ከአንተ ዜና ብትሰራ እኮ ቫይራል ምናምን ሊባል ይችላል።
ግን ይሄ ነገር በአግባቡ ቤተሰቧ ጋር ደርሷል ወይ? ኦኬ መሞቷስ ተረጋግጧል ወይ? ኦኬ ሰብአዊነት ይቀድማል። መጀመሪያ ሚዲያ ላይ ከመውጣታችን በፊት ሰብአዊነት ይቀድማል። ለዛ አንድ የሚዲያ ሰው ነው የሚባለው በሰብአዊነት ሲበለጽግ ነው እንጂ ሁሉንም ዜና ስላመጣ ሁሉ ቫይራል የሆነ ነገር ስለተሰራ አይደለም። በቃ በሰብአዊነት መበልጸግ አለብህ። ለዛ ባህልና ወግ አለን። ያን ስቴፕ ቀጥሎ ከሄደ በኋላ እኮ መረጃ የምታደርጋቸው ፕሮግራም አድርገህ የምትሰራቸው ብዙ ነገሮች ሊኖሩ ይችላሉ። ለዛ እነዚህ ጥንቃቄዎች ያስፈልጋሉ ብዬ አስባለሁ። ናቲሻ በጣም አሪፍ ድርሽዬ። ከዚሁ ጋር ተያይዞ እንደው እስቲ ስለ ሜንስትሪም ሚዲያውና ስለ ሶሻል ሚዲያውም ያው እንደ ሚዲያ ሰው ተነጋግረንበት ብናልፍ ደስ ይለኛል። አሁን በጣም ከባድ የሆነ ነገር ሶሻል ሚዲያው ዶሚኔት እያደረገ ነው። ወደ እናንተም ስራ እየመጣላችሁ ነው እና እንዴት ነው የምትመለከችው እነኚህ ነገሮች? አንቺ ደግሞ ቀድመሽ ያው ሶሻል ሚዲያው ላይ መተሻልና ያው ኦልሞስት ከ700,000 በላይ ፎሎወርስ አለሽ። በጊዜ ቆንጠጥ አድርገሽዋል። እንዴት ነው የምትመለከችው? ናዲዬ ምን መሰለ፣ አሁን ያልኳቸው ቀደም ሲል ያልኳቸው ነገሮች አሉ። በኃላፊነት የሚሰሩ ነገሮች አሉ። ከዛ ውጪ ባህልና ወግ የሚባል ነገር አለ። አሁን ሜንስትሪም ሚዲያው ላይ የኛ ሚዲያ ላይ ብለክ እንኳን ይቅርታ ትላለ። ከዚህ አንጻር ጥንቃቄ ይፈልጋል። እዚህ ጋር ሶሻል ሚዲያው ላይ ስድቡ አለ፣ ሃይማኖቱ ይወገጣል፣ ዘሩ ይወገጣል፣ ስብዕናክ፣ ማንነትክ፣ ምንክ ምናምን። ኦኬ ሶሻል ሚዲያ ተጽዕኖ ሊፈጥር ይችላል። እዛ ውስጥ እኔም አለሁበት። ተጽዕኖ ሊፈጥር ይችላል፣ ግን ይታመናል ወይ የሚለው ነገር ያጠራጥረኛል። እንደ ሚኒስትሪ ሚዲያው ምናልባት ስለ ስድቡ ድርሽዬ በጣም ይቅርታ እዚህ ጋር ላቋርጥሽና ስለ ስድቡ ስናነሳ አሁን ሚኒስትሪ ሚዲያው ሲሆን እንዴት ነው መሰለሽ፣ ይሄ ዋን ዌይ ነው ማለት አንቺ መልእክት ታስተላልፊያለሽ፣ ነገር ግን ፊድባኩን ወዲያው አታገኘውም። ግን ልዩነቱ እዚህ ጋር ደግሞ አሁን እኔና አንቺ እያወራን እዚህ ጋር ማት ስድብ ይኖራል በነገራችን ላይ እና ወዲያው ፊድባክ አለ። ምናልባትም ሶሻል ሚዲያ አንዱ እንትን የሚሆንበት እንደዚህ አይነት ነገር እንዲፈጠር የሚያደርግበት ሰዎች ሀሳባቸውን ስለሚገልጹ ነው። አዎ ምን መሰለ፣ ለምሳሌ ሁሉም ሰው እጁ ላይ ሚዲያ አለው። ኦኬ የሆነ ሬዲዮ ጣቢያ አለ፣ ናቲም የራሱ የሆነ ጣቢያ አለው፣ የሆነ ቻናል አለው። ኦኬ ቻናሎቹ ባለቤት አላቸው ወይ ነው። አሁን ለምሳሌ የሚኒስትሪ ሚዲያውን ገቨርን የሚያደርገው አለ፣ ባለቤት አለው። የኢትዮጵያ ብሮድካስቲንግ ኮርፖሬት ሁሉንም ሬዲዮ ጣቢያዎች፣ ሁሉንም ቴሌቪዥን ጣቢያዎች ገቨርን ያደርጋል፣ ይቆጣጠራል። ኦኬ ሁሉን ነገር እንዴት እየተሰራጨ ነው፣ እንዴት እየሄደ ነው የሚለውን ነገር በህጉ መሰረት ይዳኛል። አንተና እኔ ያለን ይሄ ሶሻል ሚዲያ ግን እኔና አንተነን ምንዳኘው፣ ባለቤት የለውም። ባለቤቶቹ እኛ ነን። ለዛ ህጉና ደንቡ ባህሪያቸው የሚወዳደሩም ነገሮች አይደሉም፣ የተለያዩ ነገሮች ናቸው። ለምሳሌ ሶሻል ሚዲያው በጣም ነው የምወደው እኔ። እንኳን ኖረ ለብዙዎች እንጀራ፣ ለብዙዎች የእንጀራ ገመድ፣ የብዙዎች መውጣት ሆኗል። ችግሩ ነው ብዬ የማስበው የምንጠቀምበትን መንገድ ነው። ሶሻል ሚዲያው በራሱ ችግር አለበት ብዬ አላምንም። እኔ የምንጠቀምበት መንገድ ችግር ሊኖርበት ይችላል። ደወል ሚኒስትሪ ሚዲያውን ደግሞ ስቲል ወደውት የሚያዳምጡት አሉ። እንደውም ቴሌቪዥን በጣም ተጎድቷል በሶሻል ሚዲያው ብዬ አስባለሁ። ሬዲዮ ግን ስቲል እንደውም በቅርብ ዳታ ተሰርቶ ነበረ፣ አድማጮቹን አላጣም ሬዲዮ፣ እውነት ለመናገር ማለት ነው። እኔ ቲክቶክ እንደጀመርኩኝ እንትን ላይ ላይቭ ላይ ገባና ትንሽ አድማጭ እየቀጸገጸብን ስለነበር ሃይ ጋይስ እንዴት ናችሁ? ኢትዮ ኤፍኤም ነው ምናምን ዳና ኮኔክሽን ይቀጥላል ምናምን እያልኩ ላይቭ ሬዲዮውን በቲክቶክ እንትንል ነበርና የሬዲዮ ጣቢያው ስራ አስኪያጅ ጠራኝና ድርሱዬ ይሄ ነገር ግን ትንሽ እንትን አይለንም ምናምን ነገር አለ። ምናምን ስል አይ የሬዲዮውን ክብር ትንሽ አያወርደውም ቲክቶኩ ላይ ላይቭ መግባትሽ ምናምን ነገር አለ። አረደ እንደዛ እያለን ሰው ላይ ካልደረስን ሰዎች ጋር አሁን ያሉበት ቦታ ነው መድረስ ያለብን እንጂ ሰዎች እኛ ጋር ይምጡ ማለት አይቻልም። ለዛ አሁን ሰው ሁሉ ስልኩ ላይ ነው ያለው፣ በስልኩ በኩል ደግሞ የእኛን ቻናል ማዳመጥ አለበት ምናምን ብዬ አሳመንኩት። ግን አልተዋጠለትም ምናምን አለና ከረጅም ጊዜ በኋላ ሬዲዮ ጣቢያው የራሱን ቻናል እንትን አለ ከፈተ፣ የቲክቶክ ቻናሉ ማለት እንደውም የሆነ ነገር ሲፖስቱ እስቲ ድርሹ ሪፖስት አርጊው፣ ደገፍ አርጊው ቪዲዮን ምናምን ነገር ማለት ጀመሩ ማለት ነው። እና ነገራችን ነው ድርሱ ይቅርታ ያቲበት ነው ቀጥል፣ ችግር የለውም። ያ ከዚሁ ጋር ተያይዞ ትላልቅ ሰዎች በተለይ እንዳንቺ በሚዲያው ትልቅ ቦታ የደረሱ ትልቅ እውቅናን ያገኙ ግለሰቦች
ይንቁታል ሶሻል ሚዲያውን በነገራችን ላይ በጣም ይንቁታል። ማለት ለምሳሌ ሰንባዲ አንድ ዘፋኝ ትልቅ ዘፋኝ ወጥቶ እንደዚህ አዲስ ነጠላ ዜማ ሰርቻለሁ እባካችሁን ባይ የሆነ ነገር መልእክቱን ቢያስተላልፍ ራሱን ዝቅ ያደረገ ይመስለዋል። በነገራችን ላይ ሶሻል ሚዲያውን እንደዛ ነው የሚለው። ትልቅ የሚባል ጋዜጠኛም አንድ ወጥቶ ወይ ደግሞ የፊልም አክተር ምናምን እንደዚህ ስላለ የሚወርድ ነው የሚመስለውና በዛው ልክ ደግሞ ማህበራዊ ሚዲያውን የተረዱ ሰዎች በጣም ያተረፉበት ስም መጥቀስ እንዲህ እየጠቀስን መጥራት የምንችላቸው ሰዎች አሉና እንዳንቺ ደግሞ ሁለቱንም የተረዱ ያንንም ይህንንም ከጊዜው ጋር ቶሎ ለመሮጥ የሞከሩ ሰዎች አሉና ለእነኛ ሰዎች ምን ትያለሽ? እንደው ማህበራዊ ሚዲያውን የሆነ እንትን የሚንቁትን ሰዎች ሚዲያ ነው ተብሎ የሚናቅ ነገር የለም። በነገራችን ላይ ሚዲያ ነው ተብሎ የሚናቅ ነገር የለም። ለምሳሌ አንዳንድ ሰዎች እንትና ቻናል ላይ ላስለቅቅ ነበረ እዚህ ላስለቅቅ ብዬ ብዙ አድማጭ አለው ምናምን ይላል። ታርጌት ካስተመርህን የምታገኘው የቱ ጋር አስለቅቀህ እንደሆነ ባይዘው አያታቅም። ለምሳሌ ኢትዮ ኤፍኤም ላይ የሆነ የፍራሽ ማስታወቂያ ብናስለቅቅ አዲስ አበባ ከተማ ላይ የተወሰነ ሰው ሊገዛው ይችላል። ይሄ ማስታወቂያ በተመሳሳይ ሁኔታ ሸበዲኖ ሬዲዮ ጣቢያ ላይ እዛ ሲዳማ ውስጥ ገብቶ እኛ አካባቢ ሸበዲኖ ሬዲዮ ጣቢያ ላይ ቢተላለፍ እዛ ጋ ያለው አድማጭና እዛ ጋ ያለው የፍራሹ ገዢ ሊበልጥ ይችላል። ማለት አታቅም። ሚዲያ የቱ ቦታ ተጽዕኖ እንደሚፈጥር አታቅም። አሁን ናትዬ እኔ እናንተ ይህንን ኢንተርቪው ስናደርግ ማን እንደሚሰማን እናውቃለን። ኤክስፔክት ማናረጋቸው ሰዎች ይሰሙናል። ኦኬ በጣም ከባድ ነው ያልከው አልጀዚራ እና ከፈለክ ቢቢሲ ላይ ሄደ የሆነ ኢንተርቪው አድርገህ ማንም ላያይክ ይችላል። ይሄ ማለት ምን ማለት ነው? ሁሉም ሚዲያ አይናቅም። የራሱ አድማጭ የራሱ ተመልካች አለው። ለዛ ልክ ነው አውቃለሁ። በተለይ ትልልቆቹ አርቲስቶችም ሊሆኑ ይችላሉ፣ እንደገና ጋዜጠኞችም ሊሆኑ ይችላሉ። ትንሽ ያው ንቀት ሊኖርባቸው ይችላል። ግን ዞሮ እኛ መናገር አይጠበቅብንም። አሁን ውጤቱን አይተውታል ብዬ አስባለሁ አይደለ? አሁን ለአብዛኛውን ሰው የሚታይ ነገር ስለሆነ አይወራም። ቤት ልግባ በመርፌ ቀዳዳ አይነት የሆነበት ሁኔታ ነው ያለው። ቲክቶክ ራሱ አሁን እንደ ድሮ ከባድ ትግል አለው፣ ከባድ ውድድር ነው ያለው። ዝም ብለህ ከመሬት ተነስተህ ፌመስ ነኝ ብለህ ብቻ ስለመጣክ የሚሆን ነገር የለም። ለዛ የራሱን ባህሪ የራሱን የቲክቶክ አልጎሪዝም መረዳት አለብክ። ከመረዳት ነው ባይዘው የሚጀምረው። እኛ አካባቢ ያሉ ፌመሶች አይደሉም እነ ቢዮንሴ እነ ጄዜ ግሎባል ኢንተርናሽናል እውቅና ያላቸው ሰዎች ቲክቶክ መጣ ሲባል ቬሪፋይድ የሆነ አካውንታቸውን ከፍተው ደቅ ቁጭ ያደረጉት ኦኬ አላቸው። ሁሉም የእኛ ሀገሮቹ ለምንድን ነው አይኖራቸው? ለምንድን ነው የሚንቁት? እንዴት ነው የተረዱት? አሁን ለምሳሌ ለምንድን ነው የናቅሽው ቲክቶክን ብትላት በቂ ሪዝን ላይኖራት ይችላል። ኦኬ ለምንድን ነው የናቁት? አንዳንድ የሚጠቀሙትን ሰዎች አይተውት ሊንቁት ይችላሉ። እነሱ ግን በትክክለኛው መንገድ ወይም ደግሞ ይሄ ነው በሚሉት መንገድ ለምን አይጠቀሙት? ገባ? ለምሳሌ ሬዲዮ ጣቢያ የኔ ሬዲዮ ጣቢያ አዲስ አበባ ላይ አዲስ አበባ አካባቢ እና የተለያዩ ክልል ከተሞች ላይ ይሰማል። ይሄ ግን እኔና አንተ የምናወራው ነገር ከአሜሪካም ከእስራኤልም ከቺካጎም ከምንም ከሳውዝ አፍሪካ ከኢስታንቡል ከየትኛውም ከኬንያም ሰዎች ኢትዮጵያውያን ባሉበት ሁሉ ይዳረሳል፣ ሊያዩን ይችላል። እንደውም ስፋት በስርጭት ስፋት ይሄ በጣም ዋይድ ነው አይደለም? ለዛ ጉዳዩን በምን መልኩ ቢረዱት ነው የናቁት? ለእኔ ራሱ አይገባኝም። ሲጀምር ለምንድን ነው የሚናቀው? ይሄ እኮ ትልቅ ኢንተርናሽናል የሆነ ፕላትፎርም ነው። ማን ነው የሚንቀው? ገባ ካረ ለዛ ከመጣው ቴክኖሎጂ ጋር አብሮ መራመድ አንዱ የሚዲያው ህግ ነው። አብረ መሄድ አለብህ ብዬ ነው የማስበው። እኔ እንትና አይመቸኝም እንትና ጋር ምናምን ኢሞም ካለ ቫይበርም ካለ መጠቀም ነው። በቃ የሚያገናኝ ድልድይ ከሆነ መጠቀም ነው። ምንም ችግር የለውም። ከክብር ጋር የሚገናኝ ታሪክ የለውም ሲጀምር። እንደዛ ብዬ ነው ይህንን ይሰማሉ ብዬ አስባለሁ። በእርግጠኛነት ብዙ ሰዎች ይሰማሉ ይህንን መልእክት። ኑ እንግዲህ ተቀላቀሉ ነው ሶሻል ሚዲያውን። ጥያቄዎቼን ወደ ማገባደድ ደርሻለሁ። ድርሽዬ በጣም ከያዝኩሽ ይቅርታ። ፎርማል ኢንተርቪው በነገራችን ላይ ያው ቤት ነን፣ ለዛ አያሳስብም። ቤት ነን። ድርሽዬ በህይወትሽ አሁን እንግዲህ ስኬታማ ነሽ። በህይወትሽ በጣም ተስፋ የቆረጥሽበት ጊዜ የትኛው ጊዜ ነበረ? በምን አይነት ሁኔታ? እንዴት ስታለፈ? ተስፋ አስቆራጭ የሆኑ ነገሮች በህይወቴ ገጥመውኝ ያውቃሉ።
እኔ ግን ተስፋ እውነት ለመናገር ተስፋ ብዙ ጊዜ ቆርጬ አላውቅም። የኔን ጉልበት ብቻ አስቤ አይደለም፣ ግን አብሮኝ ያለውን እግዚአብሔርን አስቤ ሁሌም ተስፋ አልቆርጥም በነገሮች ላይ። አለቁ ምላቸው ነገሮቼ ወይኔ በቃ እግዚአብሔርን በቃ የሚሆን አይመስለኝም ምናምን ያልኩበትን ነገር እንደገና እንደ አዲስ ጀምሮ ከእግዚአብሔር ጋር አይቼው አውቃለሁ። በጣም አጥቻለሁ፣ ከዚህ በኋላ ምን ይኮናል ምናምን ብዬ እንደገና በጣም በሚገርም ኢነርጂ ተነስቼ አውቃለሁ። ለዛ ሁሌም በእግዚአብሔር ተስፋ አደርጋለሁ። በእግዚአብሔር ስለማምን ምንም እንኳን እንደ ሰው ተስፋ የምቆርጥባቸው ብዙ ነገሮች ቢኖሩ እኔ ግን እንደበረታ የሚያደርገኝ ብዙ ነገር አለ። ለምሳሌ አሁን እናት ከሆንኩኝ በኋላ እና እናት ሳልሆን በፊት ነገሮችን ላይፍን የማይበት መንገድ የተለያየ ነበር። ማለት ያኔ ሲሆን ይሆናል ሲቀር ይቀራል ምናምን ልትል ትችላለህ ብቻህን እያየ። አሁን ግን ሲሆን ይሆናል ሲቀር ይቀራል የምትለው ነገር የለም። ከቀረ ብዙ የሚቀር ነገር እንዳለ መረዳት ትጀምራለህ። በዛ መካከል ላይ እግዚአብሔርን ማመን ትጀምራለህ። ማለት ታርጌት የሆነ ነገር ድል አረገዋለሁ ብለህ ያሰብከውን ነገር በትዕግስት ነው የምትጠብቀው። ተስፋ አትቆርጥም። እውነት ነው ናትዬ የምልህ። ለዛ አሁን የሶስት ልጆች ማለት የህይወት የሆነ ነገራቸው እጄ ላይ ነው፣ ከእግዚአብሔር ቀጥሎ እኔ ላይ ነው ያለው ብዬ አስባለሁ። ለዛ ይሄንን ህይወት ደግሞ ቀለል አድርጌ ማየው አይደለም። ቀለል አድርጌ ተስፋ አልቆርጥም። እኔ እንደውም እላለሁ አንዳንዴ ሬዲዮ ላይ እንዴ ተስፋ የአውቶቡስ ትኬት ነው እንዴ ቀለል ብላችሁ የምትቆርጡት ምናምን እላችኋለሁ። ማለት የአውቶቡስ ትኬት አይደለም ዝም ብሎ የሚቆረጠው፣ ብዙ ነገር መሄድ አለብን። አንዳንዱ ሰው ምንም ነገር ገና የሆነ ነገር ለመጀመር ከወንበሩ ሳይነሳ ተስፋ ይቆርጣል። አንዳንዱ ሰው እስከ መጨረሻው እንጥፍጣፊ በቃ እስከ መጨረሻው የህይወቱን የሚያሳጣው ድረስ ሄዶ ተስፋ ማይቆርጥ ሰው አለ። ድል እስኪያደርገው ድረስ የሚጠብቃል። እግዚአብሔር ደግሞ ሁሌም ተስፋ ከሚያደርጉ ሰዎች፣ በቃሉ ከሚታመኑት ሰዎች ጋር አብሮ ይሆናል። ናትዬ እናንተ አሁን እችን ደቂቃ እንኳን በእግዚአብሔር እርዳታ ነው ያለ ነው ማለት በእኛ ጉልበት ምንም እየተከናወነ ያለ ነገር የለም እዚህ ምድር ላይ። ለዛ እግዚአብሔር የረዳው ሰው ረድቶት የሚያውቅ ሰው ተስፋ ከመቁረጥ የራቀ ነው የሚሆነው። ምክንያቱም እኔ እንኳን ባልችል የሚረዳኝ እግዚአብሔር አለ ብሎ ማሰብ ይጀምራልና የስ ተስፋ የሚያስቆርጡ ነገሮች በጣም ብዙ ጊዜ ገጥመውኝ ያውቃሉ፣ ግን ከእግዚአብሔር ጋር መወጣቸው ናቸው አብዛኛዎቹ ናትዬ። የኔም ተስፋ ለመቁረጥ የኔም እግዚአብሔርን ማመን እንዳለ ሆኖ እና እንደዛ ነው። በጣም ደስ ይላል። በቀጣይ ከድርሹ ዳና ምን እንጠብቅ? ድርሹማ አጠቃላይ ሶሻል ሚዲያ ላይ ተገቢያለሽ ወይስ በምን አይነት ሁልጊዜ ያው እንግዲህ ራስሽን አፕዴት ታደርጊያለሽ ከጊዜው ጋር የምትጓዡ ምን አይነት ነገሮች ምን አይነት ስራ? በዚህ ላይ ደግሞ ዩቲዩብ ላይ ድርሹ ዳና ሾው አለ፣ እሱም አሪፍ እይታ አለውና ምን እንጠብቅ በቀጣይ? ናቲሻይ ምንሽ አይዞሽ መድኃኒት አደርግልሻለሁ፣ አትከኪ። ልጄ ናት ከእንቅልፏ ተነስታ መጣ። ናቲሻዬ እውነት ለመናገር በዚህ ዓመት ዩቲዩባችንን ጀምረናል። ዳና ኮኔክሽን ድርሹ ዳና ሾውን ጀምረናል። ለፋሚሊያችን የመጀመሪያውን ቪዲዮችንን ሰርተናል። እውነት ለመናገር በዚህ ዓመት በቃ ዩቲዩብ ላይ ጨክኜ ምናምን ገባበታለሁ ብዬ አስባለሁ። ብቻ እየገባንበት ነው። እኛም በጣም በብዙ ስራ ቢዚ ሆነን የሬዲዮ ፕሮግራም ብቻ አይደለም ናትዬ ያለን ዳና ኮኔክሽን ትልቅ የፕሮዳክሽን ቲም ሆኗል አሁን። ይሄ ቲማችን በጣም ከብዙ ተቋማት ጋር ዶክመንተሪዎች እንሰራለን። ትልልቅ ዶክመንተሪዎች አሉ። የሬዲዮ ፕሮዳክሽኖች እንሰራለን። ለተለያዩ ተቋማት ማስታወቂያ እንሰራለን። እንደገና ሶሻል ሚዲያቸውን ማኔጅ የምናደርግላቸው አሉ። እንደገና የረጅም ጊዜ ስፖንሰሮቻችን አሉ እዚህ ሶሻል ሚዲያ ሬዲዮ ላይ የምንሰራላቸው እና ትንሽ ቢዚ ያደርጋል እውነት ለመናገር ሌላም የህይወት ነገሮች ከን እየሰራ ይህንን ማከናወን ትንሽ ጊዜ ይፈልጋል እና ዩቲዩቡ ላይ በደንብ ለመምጣት አስበናል። በደንብ ከለራችንን ሳንለቅ የሚወደደው ከለራችንን ይዘን ለመምጣት አስቤያለሁ። ከዛ ውጭ እግዚአብሔር ይመስገን በጣም ጥሩ ሁኔታ ላይ ነው ያለ ነው። እንደ ዳና ኮኔክሽን ቲማችን በጣም ብዙ ስራዎችን እየሰራ ነው የሚገኘው። አንጠፋም። አለመጥፋታችን ራሱ ትልቁ ነገር ነው፣ ግብአት ነው አይደለ? ለዛ አለን አፕዴት እያደረግን አዳዲስ ነገሮችን። አሁን አብዛኛውን የቲቪ ኮሜርሻሎች አሉ እጃችን ላይ እየጨረስናቸው ያሉ የቲቪ ኮሜርሻሉን በደንብ ሬዲዮውንም፣ ሶሻል ሚዲያውን፣ ዩቲዩቡን
እንዲሁም ደግሞ ዩቲዩቡን በደንብ ከጀመርነው በኋላ አንድ ስቴሽን እንመርጥና በቋሚነት ሾዋችን በዛ የሚተላለፍበትን ሁኔታ እናስተካክላለን። በጣም ደስ ይላል። ምናልባት እንግዲህ እኛን የምትመክሪን ነገር ካለ የምታስተላልፊው መልእክት ካለ ኤክስፒሪየንስ እንዳለው ሰው እንግዲህ በመጨረሻ ናትዬ ቅድም እውነት ነግሬሃለሁ። ላይቭ ብዙ ጊዜ የምገባው ከቢኒን አስገባዋለሁ እንደ ገስት። ከዛ ረጅም ጊዜ እንግዲህ ከአንተ ጋር ነው ያወራሁት። ሌላውን ላይቭ ስገባ ሬዲዮ ላይ ሆኜ ነው ላይቭ ምገባው። ያው ብዙም እንግዳም አላስገባም ስለማይመችም ሁኔታው ማለት ነው። እና ናትሻ በጣም አሪፍ ነገር ነው የያዝከው። ቅድምም እዚያ ውስጥ ላላችሁ ለናትሻም አድማጮች፣ ተመልካቾች በጠቅላላ እየነገርኩት ነበር እና ይሄ ሶሻል ሚዲያ ላይ ያለ ልጅ ማለት ኮሚትመንት አላይም ብዙ ጊዜ የስ የሆነ ነገር ይሰራሉ፣ ያው እንደ ጊዜው ነው የሚኮነው። አንተ ግን እንደዚህ በቃ በቋሚነት የሆነ ፕሮግራም ይዘ እንግዳ ጋብዘ፣ እንግዳ መጋበዝ በጣም ከባድ ነው ናቲሻ። እኔ እናንተ እንኳን 3 ሳምንት አይሆነንም 4 ሳምንት ሊሆነን ነው ከተቀጣጠረ በተለያየ ኬዝ ሳይመቸን እየቀረ ምናምን እና ይሄን ሁሉ ነገር ታግሰ እንግዳ አዘጋይተ ጥያቄ አዘጋይተ አድማጮችን አክብረ ባይዘዌ ቀላል ነገር አይደለም። አድማጮች ሰዓት ጠብቆ ሰዓት አክብሮ መምጣት ሶሻል ሚዲያ ላይ አይታሰብም። ሁሉ ደስ ባለው ሰዓት አይደል? ደስ ባለው ሰዓት ይዘጋል፣ ደስ ባለው ሰዓት ይከፍታል። አንተ እንደ ሚኒስትሪ ሚዲያ ነው እየሰራክ ያለው ናትዬ። ይሄ ለሚዲያ ያለህን ክብር ነገ ናትሻ እንዴት ነው የሚያድገው ስባል እኔ አሁን የምናገርበት መንገድ አለ። ትልቅ ቦታ በሚዲያው ይደርሳሉ፣ ተጽዕኖ ይፈጥራሉ ብዬ ከማስባቸው ልጆች መካከል አንዱ ናቲ ነው ለማለት የሚያስችለኝ በቂ መረጃ ሰላንታ አለኝ። እና ዜናዎችን ስትሰራ በኃላፊነት ነው የምትሰራው። አንዳንዱ ለፎሎወር መሰብሰቢያ፣ ለላይክ መሰብሰቢያ ይልሆነ በቃ ማደናበሪያ ዜና ሲሰራ ታያለ። አንተ ግን ጥንቃቄ ኢቭን ቃላት ስትጠነቀቅ አውቃለሁ። አሁን ሰው ላይ ረዳው ይችላል ሁሉም ሰው። እኔ ግን ጥንቅቅ በለ ዜናዎችን ስትሰራ የምትመርጠውን ቃላት ደወይ የምትገልጽበትን መንገድ ሁሉ ተጠንቅቀ የምትሰራ ልጅ እንደሆንክ አይቻለሁ። እና ናትዬ ከአንተ ቢግ ነገር ነው የምጠብቀው። እዚህ ቲክቶክ ላይ አይደለም የሆነ ትልቅ ናሽናል ሚዲያ ላይ ቁጭ ብለ እንግዶችን የምትጋብዝበት ለማህበረሰብ ለሀገር መፍትሄ የሚሆኑ ሰዎችን መፍትሄ የሆኑ ነገሮችን እንደምትሰራ ተስፋ ማድረግብህ ልጅ ነህና አም ፕራውድ ኦፍ ዩ ናትሻ። ቴንክ ዩ ድርሽዬ፣ በጣም አመሰግናለሁ። እግዚአብሔር ያክብርሽ። ከመጀመሪያው ቀን ጀምሮ እንግዲህ አሁንም እደግመዋለሁ ማለት ከተደዋወልንበት ጊዜ ጀምሮ ድርሽዬ እንደዚህ አይነት እኮ ላይቭ ፕሮግራም አለኝና እዛ ላይ እንግዳ ብትሆኝኝ ስልሽ በቅንነት ነው እሺ ብለሽ በተደጋጋሚ ከዛ በኋላም ተደዋውለናል። እንደ ቤተሰብ ነው ስታወሪኝ ነበረውና ያክብርልኝ ማለት ፈልጋለሁ። በዚህ አጋጣሚ ቅንነትሽን ለሰዎች መመስከር ፈልጋለሁ እና እግዚአብሔር ያክብርሽ። መልካም ናቲሻ። በጣም ትንሹ ወንድሜ እዚህ ጋር ገብቷል። አባ እናንተ ዳጊ መኒ ፕራንክ ነው በሶሻል ሚዲያ ዳጊ ፕራንክ ዳጊ ናቲን ለጨንበላላ ሐዋሳ እንጠራዋለን፣ አሪፍ ፕሮግራም ይሰራል እያለኝ ነው። እና አንድ ትልቅ ፕሮግራም ስላለ ከኛ ጋር ጆይን ታደርጋለህ። ጨንበላላ በጣም ደስ ይለኛል። የእኛ ዘመን መለወጫ በጨንበላላ ነው ታውቃለህ። በደንብ አውቃለሁ። በሰፊው እንጫወታለን። በጣም አመሰግናለሁ ድርሽዬ። እግዚአብሔር ያክብር። ቢኒዬን ለመቼ ላዘጋጅልክ? ቢኒ ለቀጣይ ሳምንት ቢዘጋጅልኝ ደስ ይለኛል። ለቀጣይ ሳምንት ግን ገስት አለ፣ በውስጥ እናወራለን። በቃ እናወራለን። ናትሻ በጣም ነው ማከብር። ናትሻዬ ወንድሜ ቴንክ ዩ ሶ ማች አመሰግናለሁ። እኔ ራሴ በጣም ቴንክ ዩ። እሺ ናትሻ ባባይ። ፋሚሊ ሰላም እደሩ። ቻው ቻው ጋይስ። ከድርሽዬ ጋር የነበረን ኢንተርቪው ይሄንን ይመስላል። በነገራችን ላይ ይሄንን ላይቭ ኢንተርቪው ስፖንሰር ያደረጉልን ፒኮክ የገንዘብ ብድርና ቁጠባ ህብረት ስራ ማህበር ነው። የፒኮክ መስራች የሆኑትን አቶ ዘላለም ደጀኔን እጅግ በጣም እናመሰግናለን። የ100 ቀን ብድር፣ የ200 ቀን ብድር እንዲሁም የአመት ለተቀጣሪ ሰራተኞች ደግሞ ብድርን ያመቻቻል። እንዲሁም ደግሞ ለተሽከርካሪ ለተለያዩ ሞተሮች መግዣ የሚሆን ብድር ያመቻቻሉ ጋይስ። በይርጋለም፣ በሐዋሳ፣ በአዳማ እንዲሁም ደግሞ በቅርቡ በአዲስ አበባ ብራንቻቸውን ይከፍታሉ። ብራንች አላቸው። ኮንታክት አድርጓቸው። በነፃ የስልክ መስመር ደግሞ 904 መደወል ትችላላችሁ።
እጅግ በጣም እናመሰግናለን። በተለይም ደግሞ የፒኮክ መስራች የሆኑትን አቶ ዘላለም ደጀኔን እጅግ በጣም እናመሰግናለን። ሶሻል ሚዲያ ለበጎ ነገር ተጠቀሙ ብለው ሲያበረታቱን ነበረ። እግዚአብሔር ያክብርልን ማለት እንፈልጋለን። የዛሬ ኢንተርቪዋችን ይሄንን ይመስላል ጋይስ። ደግሞ ድርሹ ዳናን ጌም ተጫወተን ቀጥተን ቀጣይ ገስት ቢኒ ዳና ይመጣልና ጠብቁ ልላችሁ ፈልጋለሁ። እንገናኛለን ጋይስ። መልካም አዳር ይሁንላችሁ። አመሰግናለሁ በጣም